ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ በርካታ የሶማሊላንድ አክቲቪስቶች ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል በሚል እየዘገቡ ይገኛሉ። ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ ከሰሞኑ እውቅና እንደምትሰጥ በስፋት እየዘገቡት ተመልክተናል። አክቲቪስቶቹ ቃል በቃል ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚል ልጥፎችን እያሰራጩ ነው። ባለፈው አርብ እስራኤል ለሶማሊላንድ የሰጠችው እውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ጭምር ይህንን መረጃ በስፋት እያራገቡት ነው። በጃልማሮ የሚመራው የሸኔ ቡድን ከፋኖ መሪው ዘመነ ካሴ ጋር ለ3 ቀናት ያደረገው ንግግርና የደረሰበት ስምምነት በካምፑ ውስጥ ከፍተኛ መከፋፈል ፈጥሯል። በተለይም በጃል አብዲ የሚመራው የማዕከላዊ ዞንና በጃል ገመቹ አቡዬ የሚመራው የደቡብ ዞን ከፋኖ ጋር የተደረገውን ግንኙነት በመቃወም ከጃልመሮ ጋር ያላቸውን ግንኙነት ሙሉ በሙሉ አቋርጠዋል። እነዚህ አመራሮች የራሳቸውን አማራጭ መንገድ ለመቀየስ ምክክር የጀመሩ ሲሆን አቋማቸው ከጃልመሮ ቡድን ጋር አብሮ ላለመስራት የጸና መሆኑ ተገልጿል። ይህንን መከፋፈል ተከትሎ በጃል ገመቹ አቡዬ የሚመራው የደቡብ ዞን ከመንግስት ጋር ቀጥተኛ ያልሆነ የሰላም ንግግር መጀመሩና አደራዳሪዎች መመደቡ ተጠቁሟል። የማዕከላዊ ዞን ይህንን የሰላም መንገድ ለመቀላቀል በቃል ደረጃ ስምምነት ላይ የደረሰ ሲሆን ሂደቱ ከተሳካ ከ85% በላይ የሚሆነው የታጣቂ ቡድን አባል ወደ ሰላማዊ ህይወት ሊመለስ እንደሚችል ይገመታል። ይህ በውስጥ ሽኩቻና በመንግስት የድሮን ጥቃት የደከመው የጃልማሮ አመራር አሁን ላይ ከፍተኛ ወታደራዊና ፖለቲካዊ ኪሳራ እየገጠመው መሆኑን መረጃው ያመለክታል። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራይ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየትን ሰጥተዋል። እያሸበሩና ያሏቸው አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መንዲር ጨዋታው አብቅቷል፣ ጦርነቱ ተቃርቧልን ብለዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅለዋል። ጀነራሉ ይህንን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብስብ ላይ ነው። አንድ አፍታ ሚዲያ በተመለከተውና የህወሓት ልሳን በሆነው ዋይን ድረገጽ ላይ በተሰራጨው የጀነራሉ ንግግር እንደተመለከተው በጠላቶች በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ አክለዋል። እንደ ጀነራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያሉ ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸው ተዘግቧል። በጎንደር አካባቢ የሚንቀሳቀሰው ራሱን የአማራ ፋኖ ብሔራዊ ኃይል በማለት የሚጠራው ቡድን በአፋሕድ ጎንደር ጠቅላይ ግዛት እዝ ብሎ ራሱን በሚጠራው ላይ ከባድ ተኩስ ከፍተዋል። በውጊያው የአፋሕድ ቡድን 6 አቅጣጫ ከበባ ውስጥ መግባቱ ይታወቃል። አፋብኃ በአፋሕድ ላይ ከፍተኛ ተኩስ ከፍቶ ከፍተኛ ጥቃት እያደረሰ ይገኛል። በዚህም አፋሕድ ላይ ከፍተኛ ጉዳት እንደደረሰበት ከስፍራው የደረሰን መረጃ ያመለክታል። አሁን ድረስ ውጊያው የቀጠለ ሲሆን አፋሕድ ኃይሉን አሰባስቦ በአዲስ መልክ ውጊያ ለመክፈት ዝግጅት ጀምሯልም ተብሏል። ህወሓት ዓለም አቀፍ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳያደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉል አስቸኳይ የምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲያሰማራና የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፍ ማህበረሰብ ጥሪ አድርጓል። መንግስት ተፈናቃዮቹን ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስብ በጎ ፈቃደኛ ዜጎችን በመወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፍ ማህበረሰብ ግፊት እንዲያደርግም ህወሓት ጠይቋል።
ታዬ ደንደአ ከማረሚያ ቤት ኃላፊዎች ጋር በተያያዘ ያለመናበብ ችግር በመፈጠሩ ችሎት ሳይቀርቡ ቀሩ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በቀድሞው የሰላም ሚኒስተር ዴኤታ ታዬ ደንደአ ላይ አቃቢ ህግ መመስረታቸው 3 አዳዲስ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ታህሳስ 22 ተለዋጭ ቀጠሮ ሰጥቶ እንደነበር ይታወሳል። ሆኖም ታዬ በካቴና ታስሮ ችሎት አልቀርብም በማለት በመቃወማቸው የቂሊንጦ ማረሚያ ቤት አስተዳደር ችሎት ሊያቀርባቸው እንዳልቻለ ከምንጮቹ ተሰምቷል። ታዬ ካቴና የጤና ችግር እንደሚያስከትልባቸው ቀደም ሲል ለችሎቱ ባሳወቁት መሰረት ያለ ካቴና እንዲቀርቡ የቃል ትዕዛዝ ሰጥተውላቸው ነበር። ሆኖም የችሎት ትዕዛዝ በክስ መዝገቡ በጽሐፍ ባለመከተቱና የማረሚያ ቤቱ ኃላፊዎች በመቀየራቸው ትዕዛዙ ተፈጻሚ እንዳልሆነ ተረድተዋል። ፍርድ ቤቱ ጉዳዩን ለመመልከት ለነገ ታህሳስ 23 ቀን ተለዋጭ ቀጠሮ ሰጥቷል። ቱርክ ከፋኖ ጋር ለመስራት የምታደርገው ዳርዳርታ ኢትዮጵያ ውስጥ ከፈለፈለችው ኢህዋን ተከታይ ጋር እንዴት ልታስታርቀው ይሆን? እስራኤል ለሶማሌላንድ እውቅና መስጠቷና ይህንን ተከትሎ የቱርክ፣ ግብጽ፣ ሶማሊያና ጅቡቲ በጋራ መቆማቸው የቀጣናውን ፖለቲካ ወደ አዲስና አስጊ ምዕራፍ አሸጋግሮታል። ይህ ሁኔታ በኢትዮጵያና በቱርክ ግንኙነት ላይ እንዲሁም በሀገር ውስጥ የሃይማኖት ፖለቲካ ላይ ተጽዕኖችን ይፈጥራል። ቱርክ የሶማሊያን የግዛት አንድነት እንደ ቀይ መስመር ታየዋለች። እስራኤልና ዩኤኢ ደግሞ የሶማሌላንድን መገንጠል ወይም እውቅና ማግኘት ለራሳቸው ስልታዊ ጥቅም ይፈልጉታል። ኢትዮጵያ ከእስራኤልና ከዩኤኢ ጎን መቆም አይቀርም። ይህ ደግሞ ቱርክን ክህደት እንደተፈጸመባት እንዲሰማ ሊያደርግ ይችላል። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ ለምን እውቅና እንደሰጡ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኒውስ ማክስ ከተሰኘው የአሜሪካ ሚዲያ ጋር ሰፋ ያለ ቃለ ምልልስ ያደረጉ ሲሆን ከተነሱላቸው ጉዳዮች አንዱ የሶማሌላንድ እውቅና የተመለከተ ነው። ሲናገሩም ሶማሌላንድ ሙስሊም ሀገር ናት፣ 6 ሚሊዮን የተረጋጉ ሙስሊሞች የሚኖሩባትና የአብርሃምን ስምምነት መቀላቀል የሚፈልጉ ህዝቦች ያሉባት ናት ያሉት ጠቅላይ ሚኒስትሩ ይህ በራሱ ጥሩ ነገር መሆኑን አስረድተዋል። ኔታንያሁ ጨምረውም ሶማሊላንዶች ዲሞክራቲዎች ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቅም። ስለዚህ ከሶማሊያ ይልቅ ሶማሊላንድ የተረጋጋ ሀገር ነው ብለዋል። ሲቀጥሉም እንደዚህ አይነት የተረጋጋና ዲሞክራሲያዊ ሀገር የአብርሃም ስምምነትን ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይልም፣ እየወሰድነው እርምጃ ሁሉም የሚያደርገው ነው በማለት ገልጸዋል። ኔታንያሁ በቃለ ምልልሳቸው ሁሉም ሀገር ለሶማሊላንድ እውቅና ለመስጠት ጫፍ ላይ መድረሱን ጠቅሰው ነገር ግን እያጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለት ተናግረዋል። በተያያዘ ዜና ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈር እና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ከሰሱ። የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅናን ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረዋል። እነሱም ፍልስጤማውያንን በግዛት ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤልን የጦር ሰፈር እንዲመሰረት መፍቀድና የአብርሃምን ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝዳንቱ አክለውም እስራኤል ቀድሞ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠብቁ መረጃ ሶማሊያ እጅ ላይ እንዳለ ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። የሶማሌው መሪ አክሎም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዚያ አካባቢ መገኘት ለሰላም እንዳልሆነ ገልጸዋል። እንደ ፕሬዝዳንት ሀሰን ሼክ መሐመድ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህረ መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህረ ሰላጤን የሚያገናኙት ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው። የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሊላንድ የሰጠችው ያልተጠበቀና እገዳ እውቅና በጋዛ በሚገኝ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ብለዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።